ሰላም ጤና ይስጥልኝ ኢቫንጀሊካል ቴሌቪዥን ተመልካቾቻችን እንደምን አላችሁ? ይህ የወንጌል አማኞች ድምጽ ነው። የዕለቱ መረጃዎች ይዘንላችሁ ቀርበናል። በቅድሚያ አርዕስተ ዜና። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ከሃርሞኒየም ተሐድሶ ቤተክርስቲያን ጋር በመተባበር ምስጋና ለመንፈስ ቅዱስ በሚል መሪ ቃል የሚከበረውን የበዓለ ሃምሳ ክብረ በዓል አስመልክቶ ጋዜጣዊ መግለጫ ሰጠ። ከመሪዞች ጋር ከእናንተ ጋር የምቆየውን የአማኑኤል ሌቢሶ ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆኑ አብራችሁን ቆዩ። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ከሃርሞኒየም ተሐድሶ ቤተክርስቲያን ጋር በመተባበር ምስጋና ለመንፈስ ቅዱስ በሚል መሪ ቃል የሚከበረውን የበዓለ ሃምሳ ክብረ በዓል አስመልክቶ ጋዜጣዊ መግለጫ ሰጠ። ባልደረባችን ቤተልሔም ደረጃ ተጨማሪ አላት። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ከሃርሞኒየም ተሐድሶ ቤተክርስቲያን ጋር በመተባበር ምስጋና ለመንፈስ ቅዱስ በሚል መሪ ቃል የሚከበረውን የበዓለ ሃምሳ ክብረ በዓል አስመልክቶ ጋዜጣዊ መግለጫ ሰጠ። የሐዋርያት ሥራ ምዕራፍ 2 ቁጥር 1 የእግዚአብሔርን ቃል መነሻ በማድረግ የሚከበር መሆኑን ተገልጿል። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የውጭ ጉዳይ ቢሮ ኃላፊ ፓስተር አሸብር ከተማ በበኩላቸው በዓለ ሃምሳ የወንጌል አማኞች በአንድነትና በመንፈሳዊ ህብረት የምንገናኝበት ወሳኝ አጋጣሚ መሆኑን አስገንዝበዋል። በዓለ ሃምሳ የአንድ ቤተ እምነት ብቻ አይደለም፣ የሁሉም የወንጌል አማኞች ነው። የወንጌል ስራ እስካለ በዓለ ሃምሳ አለ ሲሉም የበዓሉን ዓለም አቀፋዊና ዘላለማዊ እሴት አስረድተዋል። ይህ የበዓለ ሃምሳ በዓል በአንድነት ለማክበር የወንጌል አማኙ ማህበረሰብ ልቡ እንዲነሳሳ ደግሞም ጊዜውን እንዲሰጥ ማበረታታት እንፈልጋለን። እንደ ወንጌል አማኞች አብያተ ክርስቲያናት ካውንስል በዓለ ሃምሳ በአንድ ወቅት የምናከብረው የአንድ ጊዜ ኢቨንት ሴሪሞኒ ሳይሆን ከወንጌል ጋር በተያያዘ ከዓመት እስከ ዓመት ሊከበር የሚገባው ትልቅ በዓል እንደሆነ እናምናለን። የሃርሞኒየም ተሐድሶ ቤተክርስቲያን ዋና መጋቢ ፓስተር ሄኖክ መንግስቱ በሰጡት መግለጫ በዓለ ሃምሳ ቤተክርስቲያን ነጻ የወጣችበት ዕለት በመሆኑ በዓሉን ለማክበር ብዙ ምክንያቶች አሉ ያሉ ሲሆን ይህ ዕለት የወንጌል አማኞች በጋራ በመሆን የሚያከብሩት መሆኑን በመጥቀስም ሁሉም አማኞች በበዓሉ ላይ ተገኝተው እንዲሳተፉ ጥሪ አቅርበዋል። ዛሬ እዚህ የተሰበሰብነው ሁላችንም ሰኔ 7 ቀን 2018 በአድዋ ሙዚየም አዳራሽ በመናደርገው መንፈስ ቅዱስ ወደዚህ ምድር የወረደበትን ቀን ምክንያት በማድረግ በዓለ ሃምሳ የወንጌል አማኙ የጋራ በዓል እንዲሆን በማሰብ ሰዎች መንፈስ ቅዱስን በጋራ ሆነው እንዲያመሰግኑና ስለ መንፈስ ቅዱስም ጥሩ ግንዛቤ እንዲኖር እንደገና ወደ ምድር እንኳን መጣህልን ለማለት እና መንፈስ ቅዱስን ለማመስገን የተዘጋጀውን ፕሮግራም ለእናንተ ለማስተዋወቅ ነው። ይሄ በዓል ሲከበር ብዙ ጥቅሞች አሉት፣ ወይም ይህንን ደግሞ ለማክበር ያነሳሳን ምክንያቶች ብዙ ናቸው። እንደምታውቁት በመጽሐፍ ቅዱሳችን በሐዋርያት ሥራ ምዕራፍ 2 ጀምሮ እንደሚነግረን ቤተክርስቲያን የተወለደችበት ሰዎች ደግሞ በጋራ በጣም ብዙ ሆነው የዳኑበት ከ3000 በላይ ነፍሳት ወደ ጌታ የመጡበት በጣም ብዙ ፈሪ የነበሩ ሰዎች የጌታን ማዳንና ወንጌል ለመናገር ደፋር የሆኑበት እንደገናም ኢየሱስ ክርስቶስ ደግሞ በክብሩ የታየበት ቀን ስለሆነ ቤተክርስቲያን በልዩ ሁኔታ ይህንን ማክበር ያስፈልጋል። እንደገናም ደግሞ እንደምታውቁት ወንጌል አማኙ የራሱ የሆነ በየቤቱ ብናከብርም በየቤቱ ብቻም ሳይሆን በየቸርቻችን በየቤተክርስቲያኑ ይከበር የነበረ ነው። ግን የጋራ ሆኖ አሁን በሰኔ 7 ሁላችንም በዛ ቦታ በአንድነት እግዚአብሔርን እንድናመሰግንና የጋራ በዓል እንዲኖረን ተብሎ የታሰበ ነው። ከዚህ በፊት በተለያዩ የካውንስሉ አባላት ዘንድ በልዩ ልዩ መንፈሳዊ መርሃ ግብሮች በደማቅ ሁኔታ ተከብሮ እንዳለፈም ይታወቃል። በመሆኑም የ2018 ዓ.ም የበዓለ ሃምሳ ክብረ በዓል የፊታችን እሁድ ሰኔ 7 ቀን 2018 ዓ.ም ከ9 ሰዓት ጀምሮ በአድዋ ድል መታሰቢያ ሙዚየም አዳራሽ የሚከበር ሲሆን ሁሉም የወንጌል አማኞች በዚህ ልዩ በዓል ላይ እንዲገኙ ጥሪ ቀርበዋል። በአዲስ አበባ መካነ ኢየሱስ መስማት የተሳናቸው ህብረት 28ኛ ዓመት የምስጋና ፕሮግራሙን አከበረ። ባልደረባችን አናንጉሴ ተጨማሪ አለ። የአዲስ አበባ ወንጌላዊት ቤተክርስቲያን መካነ ኢየሱስ መስማት የተሳናቸው ህብረት በ1990 በጥቂት ወገኖች ስብስብ የተጀመረ ሲሆን እነዚህ ወገኖች ዘውትር እሁድ መደበኛው አምልኮ ከሚሰሙ ወገኖች ጋር ፕሮግራሞችን በአስተርጓሚ ሲካፈሉ ቆይተው ለብቻቸው ደግሞ ልዩ ፕሮግራም ማካሄድ ቀጠሉ። ህብረቱን በየጊዜው የሚቀላቀሉ አባላት ቁጥር እየጨመረ በመሄዱ ቤተክርስቲያን ለህብረቱ እውቅና ሰጥታ ቦታ ፈቅዳ በጀት መድባና ቁሳቁሶቹን
አሟልታ አገልግሎቱ እንዲያድግ ትልቅ አስተዋጽኦ አበርክታለች። በአጭር ጊዜ ውስጥ እንደ መዘምራን፣ ጸሎት፣ ሴቶችና መስተንግዶ ያሉ የአገልግሎት ቡድኖችንም ለማቋቋም በቅተዋል። ከመንፈሳዊ አገልግሎት በተጨማሪም የምልክት ቋንቋ ስልጠና፣ ስፖርታዊ ውድድሮችን ወዘተ በማካሄድ ህብረቱ ተጠናክሮ በመቀጠል 28ኛ ዓመት የምስረታ በዓሉን አክብረዋል። ግሬት ኮሚሽን ሚኒስትሪስ የወንጌል ስርጭትና የአቅም ግንባታ ስልጠናዎችን እያካሄደ መሆኑ ተገለጸ። ግሬት ኮሚሽን ሚኒስትሪስ የጌታችን የኢየሱስ ክርስቶስን ታሪክ የሚያሳይ ፊልም በየክልሉ በማቅረብና የተለያዩ ስልጠናዎችን በመስጠት እያከናወነ ያለው የወንጌል አገልግሎት ከፍተኛ ፍሬ እያፈራ መሆኑን አስታውቋል። ተቋሙ በተለያዩ የሀገሪቱ ክልሎች በመዘዋወር የወንጌል ስርጭት እያከናወነ የሚገኝ ሲሆን በቅርቡም በኦሮሚያ ክልል በምዕራብ ወለጋ ዞን ጊምቢ ከተማ በነቀምቴ ቅንጅት ስር በሚገኘው ቢሮ አስተባባሪነት የኢየሱስን ፊልም ለአካባቢ ማህበረሰብ አቅርበዋል። ምንጊዜም አዲስና የሰዎችን መንፈስ የመለወጥ አቅም ያለው የጌታችን ታሪክ በዕለቱ በተመልካቾች ዘንድ ከፍተኛ መነቃቃትና መደነቅን የፈጠረ እንደነበረ ተገልጿል። ድርጅቱ በተመሳሳይ መልኩ በማዕከላዊ ኢትዮጵያ ክልል በገራሪ ከተማ በሆሳና ቢሮ አስተባባሪነት የፊልም ማሳየት አገልግሎት ማካሄዱ ታውቋል። ይህ በእንዲህ እንዳለ የግሬት ኮሚሽን የሴቶች አገልግሎት ክፍል በደቡብ ምዕራብ ኢትዮጵያ ህዝቦች ክልል በሚዛን አማን ከተማ ኮሶኮል ሙሉ ወንጌል ቤተክርስቲያን ለ45 እህቶች ልዩ ስልጠና ሰጥቷል። ኢየሱስን ማወቅና ሴትነት በእግዚአብሔር እይታ በሚል መሪ ቃል የተዘጋጀው የስልጠና እህቶች መንፈሳዊ ማንነታቸውን እንዲረዱና በህይወታቸው ስኬታማ እንዲሆኑ ለማስቻል ያለመ መሆኑ ተገልጿል። ተመልካቾቻችን ለዛሬ ያዝናቸው መረጃዎች እነዚህን ይመስላሉ። ከመረጃዎቹ ጋር ከእናንተ ጋር የቆየሁት የማኑኤል ሌቢሶ ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር። መረጃዎቹን ያዘጋጀችላችሁ ባልደረባችን ቤተልሔም ደረጃ የነበረች። ከቀሪ ኢቫንጀሊካል ቴሌቪዥን ፕሮግራሞች ጋር መልካም ቆይታ